የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ከኃላፊነታቸው እንዲለቁ ጫናው በርትቶባቸዋል። ከዚህ ቀደም በ2015 ሴፕ ብላተር በገዛ ፍቃዳቸው እንደለቀቁት ሁሉ ኢንፋንቲኖም ተመሳሳይ ድርጊት እንዲፈጽሙ ይፈለጋል። ስዊዘርላንዳዊ አሁንም ድጋፍ ያላቸው መሆኑን ተከትሎ ለአራተኛና ለመጨረሻ ጊዜ የፕሬዝዳንታዊ ምርጫ የሚካሄድበት የቀጣይ ዓመት መጋቢት ወር ድረስ በስልጣን መቆየትን አማራጭ ሊያደርጉ ይችላሉ ተብሎ ይጠበቃል። የፊፋ ምክር ቤት ፊፋ ካውንስል አስቸኳይ ስብሰባ በመጥራት ኢንፋንቲኖን ከስልጣን እንዲወርዱ ለማድረግም ሊሞክር ይችላል። እንዲህ ያለው ስብሰባ ሊጠራ የሚችለው ከ37ቱ የፊፋ ምክር ቤት አባላት 19ኙ ጥያቄውን ሲያቀርቡ ነው። ዩኤፋ 9፣ ኤዥያ 7፣ ኮንካካፍ 5፣ ካፍ 6፣ ኮሚቦል 5 እና ኦሺኒያ 3 አባላት አሏቸው። ምክር ቤቱ በኢንፋንቲኖና በዋና ጸሐፊው ማቲያስ ግራፈርሰርም ይሟላል። ቢቢሲ ስፖርት እንደዘገበው 19ኙን ድምፅ ማግኘት ይቻል ይሆን ወይ የሚል ጥርጣሬ አለ። 19ኙ ድምፅ ከተገኘ በ2 ሳምንታት ጊዜ ውስጥ መካሄድ አለበት። የፊፋ ምክር ቤትም ኢንፋንቲኖ ስልጣናቸውን እንዲለቁ ሊጠይቅ ይችላል። ስዊዘርላንዳዊን ለመቀበል ፈቃደኛ ላይሆኑ ይችላሉም ተብሎ ተገምቷል። ይሁን እንጂ እርምጃ በኢንፋንቲኖ ላይ ተጨማሪ ጫና ሊፈጥር እንደሚችልም ተገምቷል። ቀጣዩ እርምጃ የሚሆነው የ211 የፊፋ አባል ሀገራት ልዩ ጠቅላላ ጉባኤ ነው። ይህ ጉባኤ ሊጠራ የሚችለው ከ5 ድርሻ ወይም 43 ማህበራት እንዲህ አይነት ጥያቄ በጽሁፍ ሲያቀርቡ ነው። ስለዚህ 55 ሀገራት ያሉት ዩኤፋ ሲፈልግ ልዩ ጠቅላላ ጉባኤውን ማስጀመር ይችላል። ይህ ሂደት ከተጀመረበት ጊዜ ጀምሮ ቢያንስ 2 ምናልባትም 3 ወራት ሊወስድ ይችላል። በተጨማሪም ውጤታማ መሆን ስለመቻሉ ማስተማመኛ የለም። በተግባር ሲታይ ሌላ እጩ ሳይኖር የሚካሄድ የምርጫ ሂደት ሊሆን ይችላል። ምክንያቱም ያለመተማመኛ ድምፅ ወይም ቮት ኦፍ ኖ ኮንፊደንስ ለማሳለፍ 106 ድምጾች ያስፈልጋሉ። ዩኤፋ 56፣ አፍሪካ 54፣ ኢሲያ 46፣ ኮንካካፍ 35፣ ኦሺኒያ እና ኮሚቦል 11 አላቸው። አፍሪካ፣ ኮሚቦል እና ኦሺኒያ የኢንፋንቲኖን እቅድ አልነቀፉም። ይህንን ተከትሎ ዩኤፋ 106 ድምፅ ማግኘት ይችላል የሚለው ትልቁ ጥያቄ ነው። በአጠቃላይ 136 ሀገራት የኢንቨስትመንት እቅዱን በይፋ ውድቅ አድርገዋል። ነገር ግን አንድን ሀሳብ ውድቅ ለማድረግ ድምፅ መስጠት ኢንፋንቲኖን ከስልጣን ለማንሳት ድምፅ ከመስጠት ጋር ተመሳሳይ አይደለም። ከነዚህ 136 ሀገራት መካከል ኳታር ቀደም ሲል በይፋ ድጋፏን የሰጠች ሲሆን ሜክሲኮ ከጋራ የኮንካካፍ መግለጫ ራሷን አግልላለች። ይህም በመጋቢት ወር በሚካሄደው ምርጫ ለመወዳደር ብቁ የሆነ እጩ መፈለግን አስፈላጊ ያደርጓል። ኢንፋንቲኖ በ2019ና 2023 ሲመረጡ ተቀናቃኝ አልነበረባቸውም። በቦታው የትኛውም ሰው ሊፎካከራቸው ከፈለገ እጩነትን ለማሳወቅ የተቀመጠው የመጨረሻ ቀነ ገደብ የፈረንጆቹ ህዳር 18 2026 ነው። የዩኤፋና የኢንፋንቲኖ ጠንካራ ተቃዋሚዎች የምርጫውን መንገድ መከተልና ሁሉንም የሚያስማማ መሪ ማግኘት ይኖርባቸዋል። ዩኤፋ በኢንፋንቲኖ ላይ ጠንካራ ተቃውሞውን ሲያቀርብ ስለቆየ ከአውሮፓ የሚቀርብ እጩ ዓለም አቀፍ ድጋፍ ለማግኘት ሊቸገር ይችላል። ምክንያቱም ይህ አካሄድ ፊፋን በቁጥጥር ስር ለማዋል የሚደረግ ሙከራ ተደርጎ ይወሰዳል። ስለዚህ መጀመሪያ ላይ ለኢንፋንቲኖ ታማኝ የነበሩ ነገር ግን ድምጻቸውን እንዲቀይሩ ማሳመን የሚችልባቸውን የኮንካካፍ እና ኤዚያ ሀገራት ድጋፍ ማግኘት የሚችል እጩ ያስፈልጋል። ለዚህም ተስማሚ እጩ የኮንካካፍ ፕሬዝዳንት ቪክቶር ሞንታጋሊያኒ ይመስላሉ። ልክ እንደ ኢንፋንቲኖ ሁሉ የአስተዳደር ማሻሻ እንደሚያደርጉ ቃል በመግባት በ2016 ተመርጠዋል። የቀድሞ የካናዳ እግር ኳስ ፌዴሬሽን ፕሬዝዳንት የነበሩት ሞንታጋሊያኒ የ26 ዓለም እግር ኳስ ዋንጫ የማዘጋጀትና የማከናወን ሂደት ውስጥ ትልቁ ሚና ተጫውተዋል። ከእንግሊዝኛ በተጨማሪ ፈረንሳይኛ፣ ጣሊያንኛና ስፓኒሽ ቋንቋዎችን አቀላጥፎ ይናገራሉ። ሌላው አማራጭ የእስያ እግር ኳስ ፌዴሬሽን ፕሬዝዳንት የሆኑት ሼክ ሳልማን ቢን ኢብራሂም አልካላፊ ናቸው። እንደ አውሮፓውያን አቆጣጠር በ2013 የተመረጡት ሰው ተፎካካሪ ሳይገጥማቸው ለአራተኛ ጊዜ ተመርጠዋል። ሼክ ሳልማን 46 አባላት ያሉት ኮንፌዴሬሽን መሪ ናቸው። ከእነዚህ አባላት መካከል ብዙዎቹ በኢንፋንቲኖ እቅድ የሚቀርቡት የገንዘብ መጠኖች ለሀገራት አጠቃላይ እግር ኳስ ወጪ ሲታዩ እጅግ ከፍተኛ መሆናቸውን ይገነዘባሉ። የፓሪስ ሴን ጀርመኑ ፕሬዝዳንትና የአውሮፓ እግር ኳስ ክለቦች ማህበር ሊቀመንበር የሆኑት ኳታሬ ለዚህ ቦታ የመመረጥ እድላቸው ጠባብ ይመስላል። አልካላፊ ስፖርቱን ለመበታተን አደጋ ላይ ጥሎት የነበረውና ውድቅ የሆነውን የአውሮፓ ሱፐር ሊግ ክስተትን ተከትሎ የአውሮፓን እግር ኳስ በድጋሚ በማቀራረብ ረገድ ከፍተኛ ሚና ተጫውተዋል። በንድፈ ሀሳብ ደረጃ ይህ ኳታሬ ለኢንፋንቲኖ ጠንካራ ተፎካካሪ ሊሆን ይችላል። ነገር ግን ይህንን ኃላፊነት ለመረከብ ፍላጎት ያለው አይመስልም። በተጨማሪም ኳታር ለኢንፋንቲኖ የምታሳየው ድጋፍ እንደ እንቅፋት ሊቆጠር ይችላል። በቀጣይ ኢንፋንቲኖ የፊፋ ፕሬዝዳንትነታቸውን ማስቀጠል ይችላሉ የሚለው አጓጊ ጥያቄ ነው።